በጣም ደስ ይላል። ግን ሰው ጥላቻ የነበረው ወደ ፍቅር ሲመለስ በጣም ደስ ብሎኛል። ለማንኛውም ሰላም ሀይሚ መጀመሪያ በጣም እንደምትወዳት ነው የማውቃት እኔ። ከዛ በኋላ ደግሞ ተቀየረች ምናምንና ምን እንደሆነ አላውቅም። ከዛ እኔ እቺ ልጅ ግን ሀይሚ በጣም ትወዳሃል ነበር እንደዚህ ብዬ ነበር። ማለት የምትወደው ሰው እስከ ጥግ እንጂ በመሀል የሆነ ነገር አጋጥሞት የምትወው አይደለም። ማለት ፍቅር ፍቅር ነው በቃ። ፍቅር ከተያያዛችሁ እንደዚህ ሸታ ነው። ለማንኛው ግን እና ዛሬ በጣም ደስተኛ ሆኗ በሀይሚና በብሩክ ፍቅራቸው ደስተኛ ሆና ምናምን አንድ ላይ ነሆን ከዚህ በኋላ ጥላቻ አያስፈልግም ብላ ስትመክር ምናምን ሰማሁትና ገረመኝ። ለማንኛው ግን አንዳንድ አላችሁ የሀይሚ ፕሮፋይል አድርጋችሁ ብሩክ የምትሳደቡ ሰዎች የሀይሚ ወዳጅ ሳይሆን በቃ ዝም ብላችሁ ሰው ለሰው ለማጣላት የምትሞክሩ ሰዎች ተው። የብሩክም እንደዛ ፕሮፋይል ታደርግላችሁና ከዛ ለመሳደብ ምናምን ትሮጣላችሁ። ከዛ እርስ በርስ ይጣላሉ፣ ጨረቃ ፋሚሊ ማለት ነው። ለማንኛው ግን እኔ የምሬን ነው የሚሳደብ ከተገኘ አንድ ሰው ወይም ደግሞ የሚዘቀዝ ከዚህ በኋላ በቃ እርምጃ ይወሰድበታል። እንዴት መሰላችሁ? በቃ ሪፖርት ታደርጋላችሁ። ከዚህ በኋላ አይመጣም አይመለስም ይሄ ሰው ማለት ነው። ከዚህ በኋላ ምንም ማድረግ ቢፈጠር አያደርግም። እንደዚህ ብለን በፍቅር እንሄድ ብዬ የማስበው ለምን ከዚህ በኋላ እንኳን የምር አይናችን ታውራ አይደለም ፍቅራቸው ገልጸውናል። አንድ ላይ ሆነው የማይሆን ነገር ከጻፍን ችግር ነው በቃ። ለማንኛውስ እነሱ መስሚያቸው ጥጥ ነው። ከዚህ በኋላ በፍቅር በአንድነት ነው የሚሄዱት። ምንም ነገር ቢፈጠር እንኳን ተሳስበው የሚሄዱት ልጆች ናቸው። ብዙ ነገር ገና ብዙ ነገር ያው ቢኖሩ ለራሳችሁ ነው። እኛ ስለምንወዳችሁ ስለምናከብራችሁ አሁን እነሱ ማለት ሰው ሊገባ አንፈልግም። እነሱ ሰላም ይልሻሚናዬ አንቺ ባልሽን ነገር በእኛ ቤት በሚወራ ወሬ አንዳችን ስለ ብሩክ የሚነሳ ነገር የለም። ምንም የሚል ነገር የለም። እኔ ኃላፊነቱን ወስዳለሁ። እኔ እሱ ነው ምንም ስጋት አይግባችሁ። እሱ እንዳይነካ እኛም ደግሞ እሷን አናካ ሲጀመር ከሱ አንድ ነው። ድሮም አልነካም አሁንም አልነካቸውም። ግን ብሩክ ስነካ ግን አልችልም በቃ ችግር የለም። እኔ እሱ ነው የምፈልገው። እሺ በቃ የሚገሪ ሰማውሪ ጨርሻለሁ። እንዳይሰማሽ ማሬ እንዳይሰማሽ። ምክንያቱም ምንም አይሰማኝም። ካሁን በኋላ ሌላ ነገር አይግባ። እኛ አንድ ሆነን ማቃጠል ነው አለብኝ። መሀላችን ላይ ጸብ የሚፈልግ ሰው እኛ አንቀበል። ምክንያቱም እርስ በራሳችሁ ሁለቱም ተፋቅሮ ተዋዶ ነው እየኖረ ነው። እኛ አይመለከትም። በራሳችን በራሳችን ሙድ ፈታ ማለት እንችላለን። ካሁን በኋላ ማጣላት ግን ይኸውልሽ ሰላምዬ ከስር የምጽፎን አስገቢያትና ጥፋተኛም ኮንክ ይቅርታ ልበላትና እስቲ ውስጧ ይረጋጋ አስገቢያት። የእሱ ምንድን ነው የምትፈልገው? ችግር የለውም አስገቢያት። እኔ ተሳደብ ከሰደበችም እኔ ስደብ ዝም ብለሽ አስገቢያት። ማርያምን አስገቢያት። ሰላም እንዲልትጣሉ አልፈልግም። አንጣለም ችግር የለውም። አንጣለም ማርያምን አስገቢያት። እኔ ችግር የለብኝም አስገቢያት። እኔ ልወጣ ነው። ሰላም በቃ ወጣች እኮ ገብታ መሳቀም ላይ ግቢ እና በቃ ተያዙ ፍሪ የተያዝ ነገሩን በቃ አውርዱ። እዚህ ጋር ይብቃ። ነገር የተወራ ምን አለ መሰለሽ እንዴ ስታወራ ወይ ትረዳኛለች ወይ እረዳታለሁ። ችግር የለውም እኮ የሰው ልጅ ካጠፋ ይቅርታ እኮ አይገድልም። ሰላምዬ በይቅርታ ነገሮችን መፍታት ያለፈ ነገር ነው። ግን ያለፈው ያለፈ አልፏል። ግን ካሁን ግን እንደዛ አይነት ነገር አይፈጠርም። ችግር የለውም። እናንተም ነው እኔም እመጣለሁ። ሰው ኮሜንት ከአንባብ ጭንቅላት አሚናዬ። እሺ ሰላም እደሩልኝ። እግዚአብሔር ያክብርልኝ። እንጫወታለን። እመጣለሁ። እናንተም ነው። እሺ እሺ እናቴ። እሺ ሰላም እደሩልኝ። ቻው። እሺ እማዬ ቻው። በቃ አትጣሉ፣ ሁላችሁም አትጣሉ። አሁን ምን ነው የምፈልገው? በቃ ትላንትና ያለችው ነገር ለምን እንደዚህ ላይክ እነሱ ሁለቱም አሁን ምንም ብትሉ ሰላም ላይ ናቸው። እናንተ ምን አስፈላችሁ? እናንተ እርስ በራስ ማዙ እስቲ አንድ ሆኑ። ልባችሁን እስቲ አጥቡበት። እግዚአብሔር ዳና አውሩ። አንድ አንቺ ልብ እኮ የኔ ልብ አይደለም፣ የኔ ልብ እኮ የአንቺ ልብ አይደለም። ስለዚህ ልብ አንድ አይደለም። እነሱ አንድ ስለሆኑ የእኛ ልጆች ደግሞ እሺ አይሉም። ለምንድን ነው ይማሩ? ለምን ምን የሚያስከፍላችሁ ነው? ቦታ የሚያደርጋችሁ ነገር ምን አለበት? እስቲ አሁን ንገሩልኝ። አሁን እዚህ ሰላም እንደዚህ አይነት ጥያቄ አትጠይቅ። የፈለገው ነገር እየፖስቱ የፈለገ ሰው እየደግፉ በቃ ዋናው ሰላም። አትጣሉ፣ ፎቶ አትዘቀዘቁ፣ አትሳደቡ። በቃ የፈለጋችሁን ነገር እንትን ብሉ።
ያለ መጣላት ሞክሩ። እስቲ ራሳችሁን እንትን አድርጎ እግዚአብሔር ማጣላት እኮ የሸይጣን ነው እንጂ የሰው አይደለም። ተጣልተን ከኛ በላይ ተጣልታችሁ ትጣላላችሁ። ነገ እኛ እኮ ጮጋራ እስከ ስልጥ ድረስ ተጣልቻ እንቅልፍ ያለ እስከ ማጣ ድረስ ተሳድቤ ያውቃሉ እኮ እኔና ወንጀለኛ ጀመራ። አንቺ አሁን ደህና ሆነሽ ነው እንጂ ድሮ እንደዚህ አልነበርሽም እኮ። እግዚአብሔርን ከኔ በላይ ሸይጣን አንድ ነገር ካዩ ማይወስድበት ሰው ነኝ እኮ። አንድ ሰው ከሰደበኝ ወይ ያን በአንድ ነጥብ 10 እጥፍ ካልመለስኩኝ እኔ ሞቼ ማደር ነው ፈልጉ። እግዚአብሔርን ነው የምላችሁት። ከኔ በላይ እኔ ያንን ባህሪ ራሱ ትቻለሁ አይደል? እግዚአብሔርን ለምን ሰላም ያስፈልጋል? ሰላም ይበልጣል በማለቴ ነው። እግዚአብሔርን ነው የሚላችሁት እንዴ። እኔ ጮጋራን እኮ ነጠ ጮጋራ ህመምተኛ አንኮ ልቤ መታመም ጀመርኩ። ልቤ በሰዓቱ በቃ ድክም ያደርጉኛል። ልቤ በጣም እያመመን ጀመረ። ልብ ድካም ይሆንብኛል ብዬ በጣም ፈራሁ። እግዚአብሔርን የሆነ ሰት በጣም ፈራሁ። እንዴ ነገር እኮ በጣም ብዙ አይደለ ጥሩ አይደለም እኮ። እኔ በጣም ታሚ የሚያውቃል ልቤ ማለት ነው። እግዚአብሔርን እዚህ ጋር ጮክ ሄዳሉ ልቤ እዛ ድክም ይሏል። ለምን እርስ በራሱ እዛ እያቀፉ ፍቅሩ እያሉ ይሆናል። እኔ ሰላም እዚህ ጋር ጮጋራ ይላጣል። ለምን በቃ ሁሉም ነገር አለቀ እና አልፏል። አሁን ፍቅር ናት ማናት ገብታ ወጣች። እኔ ግን አላነሳም። ፍጹሜ አፍት ሰላት አመጥቶ ምግብ እሱ ራሱ ምን ማን ነው ፍጹሜ ምግብ ሰርቶ አውቆ ማን ነው ብሩኬ ማስጠቆር ፈልጎ አመጣ። በዚህ ሰዓት ምንድን ነው ምሳ ነው ምንድን ነው በላ። ከዛም ማርዝ ብላ አለች የራሱ እሷ ማናት አሁን ገብታ ወጣች። ግን ይሄ ነገር እኔ ዝም አልኩት። ግን በዚህ ሰዓት በጣም ተናድጄ በኢየሱስ ስም ኧረ ምን አይነት ክፉ ናችሁ ብዬ ማን ነው ማርዝ ታጣለ ማርዝ ብላ አለች። ማን ናት እንደዛ አለች? ፍሬ ናት እንዴ? ፍሬ አይደለችም ባላ ወይ ማን ነው እንደዛ ነው? እሱን ፍሬ ናት ፍሬ ናት አለች። ግን ምን ጥቅም አለ? እኔ አላወራም ብዬ ዝም አልኩት። ይቅርታ ሁሉም ነገር በቃ ከይቅርታ የሚበልጥ ነገር የለም። ካላስ ላይክ እኔ ማለት ነው የእነሱን ቤት አልከታተልም እኮ እኔ። ለምን መሰላችሁ? እግዚአብሔርን እኔ በባህሪ በጣም ሰበበኛ ነን። አንድ ነገር ከያዝኩኝ በጣም ሰበበኛ ነን። እኔ ለምንድን ነው እግዚአብሔርን ነው የምላችሁ። የእኛ ልጆች ቤት ብቻ ነው የሚሄደው፣ የሚገባ ቤት ብቻ ነው የሚከታተለው። እግዚአብሔር ምስክሬ ነው። አንድ ነገር ካዩ እኔ አልተኛም። ብትሞቱ እንደዚህ ብትወጉ የሆነ ነገር መቶ አልፈልግም። በቃ ይሄ ባህሪ ስላለ የሰው ቤት አልገባም። ይህ ቁጭ ብዬ አሁን ጋስት ላይ ተሞሉበት ቦታ ላይ አላዳምጣችሁም። ከአዳመጥኩ እኔ ሰላም አይኖርም። እግዚአብሔር በጣም ነው የምንሄደው። አንድ ነገር ከሰሞኝ ከእኔ በላይ ሰይጣን የለም። እግዚአብሔርን እኔ ለዛ በቃ ራስን ነፃ ማውጣት ስለፈለኩ እነሱ ለቁጭ ብዬ ማዳመጥ አልፈለግም። ቤታችሁን አልሄድም። በቃ እኔ እነሱ ቤት ከመጣ ቶሎ ነው የሚያሳልፈው። እግዚአብሔርን ነው ቁጭ ብዬ ማየት አልፈልግም። የሆነ ነገር ከሰሞኝ እኔ ሞቼ ነው እንጂ የምትቀበሉልኝ አልፋታም። በቃ ያ ባህሪ ስላለ እኔ ዩቱብ ነው የሚሰማው። እነሱ ድምፅ ስጀመር ይሄ ያለፈ ታሪክ ነው። ግን እነሱ ድምፅ እኔ የሚሰማው ዩቱብ ነው። በቃ ዩቱብ ሰምቼ በስመ አብ ወይኔ ባላቸው ሁሉ ጊዜ አልፏል። ባለፈው እውነት ሀይሚ ስድብ አንስታ አለቅሳለች። ከዛ እሷ ጋራ አብረን አለቀስኩ። ኖ እኔ ማለት ነው ለምን መሰላችሁ? ፍሬም ትሁን ሌሎቹም ትሁን አሁን ብሩኬን የሚሳደቡ አሁን ለምሳሌ ጋነትን ና ዩዘርን ጠንቅቄ ያውቃሉ። ግን ሌሎቹን ብሩኬን የተሳደቡ ልጆችን እኔ ላይ ዙሪያ ላይ ምን አለች? ፍሬ ምንድን ነው አለች? አሁን ያለፈ ታሪክ ነው። አናነሳም። ኧረ በስመ አብ ስድቡ 2018 ብሩኬ በሰላይ በተለይ ስድቡ በስመ አብ ጌታ ሆይ እናንተ እሷን እንዳትነኩ። አሁን እሷ ግን እሱን ከነካች እንዳትሆኑ ነው ያልኩት። ያለው አሁን እኮ የሚያስነካ ነገር አይደለም። ማንም
ሁላችን ሚስ ለራሳችን ራሱ ጊዜ እግዚአብሔርን በቃ እኔ ተዋቸውና አሁን እነሱ ፍቅር ላይ ናቸው፣ ደስ የሚል ላይ ናቸው። እኛ ምን ያበለናል? እግዚአብሔርን እኔ እኮ ከኔ በላይ ታሚማችሁ ታውቃላችሁ። እኔ እግዚአብሔርን የሆነ ማታ የራስን ሲቼ እንደዚህ ጠጥ ብዬ በጣም ይመም ሊቤን ነው ወይ እግዚአብሔር እታስ ያለት ጊዜ ለምን አልገባሽም? አስገባኝ ብሎ ነው። እንዴት ነሽ? ወሀሳ ቀበሌ እንዴት ነው ነሻ? እዚህ አስገባሽ አትገቢ? ሸበካ እሱም አልነበረም። ደህና ናችሁ? አለን እግዚአብሔር ይመስገን። ምን ሆነ ተጋጭታችሁ ነው? እሷ እኮ ያለፈው ነገር ነው የምትለው። በቃ ያለፈ ነገር ተው፣ እርሱ በጣም ብዙ ነገር አልፈን አይደለ እንደ ምንድን ነው ታዲያ? ስለዚህ ያለፈ ነገር ላይ አሁን ዛሬ ለማጣላት የለባቸው። ትላንት ወዳ ፍቅር እንደዚህ አይጠየቅም፣ ፍቅር የቡና ቤት አይጠየቅም ያለችው ነው። እኔ ለምን አለች እንደዛ አይነት? እሷ ናት ወይስ ያቺ ናት ያለች? እሷ አይደለችም፣ የራሳ ጓደኛ ናት ማለት የእሷ ቤት ይገባል። አዳምጫታለሁ። መግድ የምትባል ቆሻሻ በጣም ብዙ ጊዜ ቤት ዋላ የስድብ ሰውና ለቃቃሚዎች ነው የሚያዳምጡ። እሱ ነው አልኳት እኮ። ስለዚህ ዩዘርን ነው የሚናገራት። ምክንያቱም እዛ ቤት ገብቶ የሚለቃቀሙት እነሱ ናቸው ሲጀመር ማለት ነው። የቱም ይሁን ለምን ኮሽና ላይ ጠይቁ። ምን አገባት? ፍቅር የሚገልጸው ብሩኬ፣ ፍቅሩ የምትቀበለው ሀይሚ። ምን አገባት? ለምን እንደዚህ ዩቱብ ላይ ቻታለው። ዩቱብ ላይ ማቅድ ቤት ነው። አዎ ሰው ተሰባስቦ ሁሌ ብሩኬ የሚሳድቡ እዛ ቤት ነው። እሷ እኮ ማለት ነው እንደው እሷን ኮቺና አይደለ ሽንት ቤት ወስዶ ፍቅር የሚገልጻ ሰው የለም። ሁላ ይሄ እንትን ሆቴል ወስዶ አይደለም ኮቺና ላይ ፍቅር ጥያቄ የሚያቀርባት የለም። አማዳ እኔ ልንገርሽ ሰላም ሲሚ የሀይሚ እህቶች ነን ብሩኬ እንደዚህ ለጥቅም ምናምን ይፈልጋታል ብሎ የሚያወሩት ሁሉ ማለት ነው እሱን ስለሚወዱት ነው እንጂ ሀይሚ ወደው አይደለም። ለሳ ቢያስቡ ኖሮ እሱም አብሮ ይወድ ነበረ። ገባሽ? እነሱን አይታችሁ እናንተ ደግሞ ሌላ ነገር እንዳትፈጥሩ። አሁን ማለት ነው እኛ ነገር የተወለበት ሰዓት ላይ ብሩኬ አንድ ግዳታ ነገር እንዲነሳ አልፈለግም። በነገራችን ላይ ከዚህ በፊት የተባለ ይበቃል። ሀይሚም ልክ ከዚህ በፊት የተባለች ይበቃል። ከዚህ ቀን በኋላ አንድ ሆናችሁ ቀጥሉ። ምን አገባህ? ለምን ሽንት ቤት አይጠይቅም? የራሱ ሚስት ናት እኮ የራሱ ግል ናት እኮ። ሽንት ቤትም ለምን ፍቅሩን እሱ ስለሚወዳት ፍቅሩን ትመለሳለች። ያቀረባ ምን ነው ምን አንቀላቀላ ሽንት ቤት ወሴላ አይደለም ፍቅር የሚጠይቀው እኮ። ሁለቱም ተስማምተው ዛሬ ፍቅሩን ስትቀበል ነገ ዳዲ እኮ ረሳርቶ በስነስርዓት ቀለባት አድርጎ ፍቅር ጥያቄ ፍቅሯን በስነስርዓት እሺ ምን አለች? ቆይ አዲስ ወሬ አለ እንዴ? እኔ እኮ አልሰማም። እና እንደሰማችሁት ነው። እንደዚህ ብለን እንቀጥላለን። ጨርቃ ሀቢቢ አንድነት እና ሳይ የሌላ ሰው እንኳን እና እስኪ ፍቅር እኮ እንደኛ የለም። የምር ይሁን ነገር ቢፈጠር ቀድሞ የሚገኝ ጨረቃ ፋሚሊ ነው።